ለመዳን ኢየሱስ ጌታ ነው ብዬ ስለተናገርኩ አልድንም። ኢየሱስን ስም ስለጠራው አልድንም። እግዚአብሔር ነው ክስ ምንድነው የሚያየው? በልቡ ይህ ሰው ኢየሱስ ከሞት እንደተነሳ ያምናል ወይ የሚለው ነው የሚያየው። ኢየሱስ ጌታ ነው ብዬ ስናገር ይችን ወርድ ስለተናገርኩ የዘላለም ሕይወት አላገኘም። ከዚህ አፍ እልፍ ያለ እግዚአብሔር ምናችሁ ያል ልባችሁ ነው ያል። ጴጥሮስ እንዳለ በስሙ ላይ ባለን እምነት አይደለ? በሽተኛውን አየው ጴጥሮስ ኢየሱስ እንደሚፈውሰው አመነ። በስሙ ላይ እምነት አሳደረ። ኔክስ ስሙን ጠራ። ሆነ ፕሮብሌም ይገጥማችኋል አይደለ? ወዲያውኑ ያንን ችግር ኢየሱስ እንደሚፈታው አመኑ። እዛ ስሙን ጥሩት። የናዝሬቱ ኢየሱስ የናዝሬቱ ኢየሱስ አሜን። የናዝሬቱ ኢየሱስ አሜን። መዳን ሲባል መዳን የሚገኘው በዚህ ስም ነው ተብሎ ስም ተሰጠናል። ፈውስ ሲባልስ ይሄ ስም፣ ነፃ መውጣት ሲባል ኢየሱስ፣ ኤቭሪቲንግ ሲባል ኢየሱስ፣ ኤኒ ሲቹዌሽን ውስጥ ስትገቡ ኢየሱስ። አሜን። ይሄኛው ችግር ውስጥ ኢየሱስ፣ ኢየሱስ፣ ኢየሱስ። የትኛውም ችግር ውስጥ ስትገቡ ይህ ስም ትዝ ይበላችሁ። ነግሮናል ሐዋርያት ሥራ ምዕራፍ 4 የተሰጠን ስም ይሄ ነው። ጌታን ስም የሚጠራ ምን ይላል? ይድናል። የትኛውም አስጨናቂ ሲቹዌሽን ውስጥ ስትገቡ እንድትጠሩት የተሰጣችሁ ስም ነው። እንድትጠሩት እንድትናገሩት የተሰጣችሁ ስም ነው። አሜን። ኢየሱስ ኢየሱስ ኢየሱስ። በፋይናንሳችሁ ላይ፣ በስራችሁ ላይ፣ በጤንነታችሁ ላይ፣ ኢየሱስ፣ በአገልግሎታችሁ ላይ፣ ኢየሱስ፣ በሁሉ ነገራችሁ ላይ ኢየሱስ ሲከተለኝ ከኋላ መጽሐፍ ቅዱስ የያዝን ሰዎች የሐዋርያት ሥራ ምዕራፍ 19 እንከፍታለን። ሐዋርያት ሥራ ምዕራፍ 19 ከ13 እስከ 18 አጋንንትንም እያወጡ ይዞሩ ነበር። ከነበሩት አይሁዶችም አንዳንዶች ጳውሎስ በሚሰብከው በኢየሱስ ስም እናምላችኋለን እያሉ ክፉ መናፍስትም ባሉባቸው ላይ የጌታን የኢየሱስ ክርስቶስን ስም ይጠሩባቸው ዘንድ ሞከሩ። እሺ። የካህናት አለቃ የሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህንን አደረጉ። 7 ልጆችም ነበሩት። ስንት ልጆች? 7 ልጆችም ነበሩት። ክፉ መንፈስ ግን መልሶ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ አላቸው። ክፉ መንፈስ ግን መልሶ ማንን አውቀዋለሁ? ኢየሱስን አውቀዋለሁ፣ ከዛስ? ጳውሎስንም አውቀዋለሁ፣ እናንተ እነማን ናችሁ አላቸው። እነማን ናችሁ አላቸው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን ያነበብነው ቃል ውስጥ አንድ ነገር ነው ያለን። የሆነ አስቄዋ የሚባል ካህን የሆነ ሰው አለ። ይህ ካህን የሆነ ሰው ልጆች አሉት እና አንድ አጋንንት ያለበት ሰው አዩ። አጋንንት ያለበትን ሰው ሲያዩት ኃይለኛና ብርቱ የሆነ ስም ጠሩ። ማን የሚል ስም? ጳውሎስ በሚጠራው በማን? በኢየሱስ ስም ውጣ አሉት። አጋንንቱስ ምን አላለም? አልወጣም። ጭራሽ ምን አላቸው? አሯሯጣቸው ይላል አይደል? ልብሳቸውን አውልቀው እስኪሮጡ ድረስ ሙሉ ከተማውን ምን አላቸው? አሯሯጣቸው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለብዙ ጊዜ አንድ ጥያቄ ጠይቅ ነበር። ምን የሚል ጥያቄ? ይህ ስም ኃይለኛ ነው፣ ብርቱ ነው። ለምን እነዚህ ሰዎች አጋንንት ያልወጣላቸው ይህንን ስም ጠርተው? የጠሩት ስም በሰማይ በምድር ከምድር በታች ምን ያለው ስም ነው? ስልጣን ያለ ሰው። ዛሬ ኢየሱስ የሚለውን ስም ስለማወጅ ነው ማስተምረው። አሜን 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 አሜን። ሰምታችሁ? ኢየሱስ በሚለው ስም ውስጥ ስላለ ኃይል ሳይሆን ኢየሱስ የሚለውን ስም ስለማወጅ ነው ማስተምረው። ክብር ለኢየሱስ ይሁን። ይሄንን ብርቱና ኃይለኛ የሆነ ስም ጠርቷል። ግን ምን የለም? አጋንንቱ አልወጣም። እነዚህ ሰዎች ብቻ አይደለም እንደዚህ አይነት ችግር ያለባቸው። ብዙ ሰዎች ኢየሱስ የሚለውን ስም ይጠሩና ውጤት ጋር ሲመጣስ የለም። ብዙ ሰዎች እዚህ ያላችሁ ትክክል ላይ ኢየሱስ 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 የሚለውን ስም ጠሩታላችሁ፣ ውጤት ጋር ሲመጣ የለም። እንደዚህ አይነት ነገሮች ለምን እንደሚፈጠሩ ላሳያችሁ። ሐዋርያት ሥራ ምዕራፍ 3 ቁጥር 16 ሐዋርያት ሥራ ምዕራፍ 3 ቁጥር 16 ይህንን ቃል ከማንበቤ በፊት ግን ዛሬ የጠራኋችሁ ለአንድ ፕሮግራም ነው። በከፍታዎች ላይ ምን ይለኛል? በሕይወታችሁ ላይ ላውጅ። በጌታ በኢየሱስ ስም ኃይል ጸልያለሁ። አሜን። በየትኛውም አጋጣሚ አሜን የእናንተ ሕይወት በዝቅታ ውስጥ እንዳይሄድ ጸልያለሁ። አሜን። የእናንተ አገልግሎት በዝቅታ ውስጥ እንዳይሄድ ጸልያለሁ። አሜን። በሸለቆ ውስጥ እንዳይሄድ ጸልያለሁ። አሜን። እርምጃዎችህ በተራራዎች ላይ እንዲሆን ጸልያለሁ። አሜን። እርምጃዎቻችሁ በከፍታዎች ላይ እንዲሆን ጸልያለሁ። አሜን። እርምጃዎቻችሁ በሙሉ በከፍታዎች ላይ እንዲሆን ጸልያለሁ። እርምጃዎቻችሁ በሙሉ
በተራሮች ላይ የእናንተ ቢዝነስ በተራሮች ላይ፣ አገልግሎታችሁ በተራሮች ላይ፣ እንቅስቃሴያችሁ በተራሮች ላይ፣ መልልሳችሁ በተራሮች ላይ፣ የትኛውም የእናንተ ነገር በሸለቆ ውስጥ እንዳይሄድ ጸልያለሁ። በሸለቆ ውስጥ እንዳይሄድ ጸልያለሁ። በሸለቆ ውስጥ እንዳይሄድ ጸልያለሁ። በኢየሱስ ስም መቀመጥ ትችላላችሁ። የትኛውም የእናንተ ነገር ከዚህ በኋላ ከተራራ ውጭ በሸለቆ ውስጥ አይሄድም። አሜን። በዝቅታ ውስጥ አይሄድም። አሜን። እስኪ ይህንን ቃል አውጁት ከኔ ጋር አብራችሁ። በከፍታዎች ላይ ያስኬደኛል፣ ያስኬደኛል። በከፍታዎች ላይ ያስኬደኛል፣ ያስኬደኛል። ያ ከፍ ያለ ነው ያልኩበት ስፍራ ላይ በዛ ስፍራ ላይ ያስኬደኛል። አሜን። ያ ማን አልደርስበትም ያልኩበት ከፍታ ላይ በዛ ከፍታ ላይ ያስኬደኛል። ድምጻቸው አይሰማም። ያስኬደኛል። በከፍታዎች ላይ ያስኬዳቸው። ኢትዮጵያ ምድር ላይ ከፍታ ናቸው ተብሎ በሚታሰቡ ነገሮች ሁሉ ላይ ያስኬዳቸዋል። የሚሄዱ ሰዎች ነው ያለው። እግሮቻቸው ከሸለቆ ውስጥ የሚወጡ እግሮቻቸው ከሸለቆ ውስጥ የሚወጡ አሜን። ክብር ለኢየሱስ ይሁን። አሜን። ከዚህ በፊት ተናግሬያለሁ። ኤልሻዳይ የሚል ስም የእግዚአብሔር ስም ነው አይደል? ትክክለኛ ኤልሻዳይ የሚለው ስም ሁለት ትርጉሞች አሉት። የመጀመሪያ ብዙ ጡቶች ያሉት አባት ማለት ነው። የማለት ብትጠቡት የማያልቅ ምንጭ ያለው አባት። አሜን። የማይደርቅ አባት። ምንም ነገር ብትጠይቁት ማቅረብ የሚችል። አሜን። ለዛ ነው አብርሃም ጋር ሲመጣ አብርሃም እኔ ኤልሻዳይ ነኝ። ኤልሻዳይ አሜን። ብዙ ጡቶች ያሉት አባት ማለት ነው። አሜን። ሁለተኛው ትርጉም ኤልሻዳይ ምን ማለት ነው ታውቃላችሁ? የተራሮች አምላክ ማለት ነው። አሜን። የምኖች የተራሮች አምላክ። ለዛ ነው እስራኤላውያን ሊወጉ ሲፈልጉ አምላካቸው አሉ የተራሮች አምላክ ነው። አሜን። በከፍታዎች ላይ የሚያስኬድ አምላክ ነው። አሜን። አይ ቲንክ የኛው ግሩፕ ይሻላል። አሜን። አምላካቸው በከፍታ ላይ የሚያስኬድ አምላክ ነው። አሜን። በከፍታ ላይ የሚያመላልስ አምላክ ነው። አሜን። በከፍታ ላይ የሚያራምድ አምላክ ነው። አሜን። በከፍታ ላይ የሚያመላልስ አምላክ ነው። አሜን። ከፍታ የሚያስረግጥ አምላክ ነው። አሜን። በከፍታ ላይ የሚያራምድ አሜን። በተራሮች ላይ የሚያራምድ አሜን። ቁጭ በሉ። ክብር ለኢየሱስ ይሁን። አሜን። ወደ ትምህርት እንመለስ። ሐዋርያት ሥራ ምዕራፍ 3 ቁጥር 16 በስሙ በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። እሺ ምን ማለት እንደሆነ ልንገራችሁ። በስሙ ምን በማለት በማመን። ክብር ለኢየሱስ ይሁን። አሜን። አሜን። ሐዋርያት ሥራ ምዕራፍ 3 ላይ ሁላችን የምናውቀው ያን ሽባ የሆነ ሰውዬ ታሪክ አለ። የፈወሱት ሰው እና ጴጥሮስ ስለዚህ ሰውዬ ሲያወራ እንደዚህ አለ። ይሄንን ሰውዬ ያስነሳ ነው በስሙ ብቻ አይደለም አለ፣ በስሙ ባለን እምነት ነው። ምን ማለት? የአስቄዋ ልጆች ስሙ እንጂ ስለ ስሙ እምነት የላቸው። ስለ ስሙ የሚያውቁት ኢንፎርሜሽን ልባቸው ላይ የለም። የኔን አለ ጴጥሮስ ለየት የሚያደርገው ስለ ስሙ በስሙ ብቻ አይደለም ይህን ተአምራት ያደረግነው አለ፣ በስሙ ላይ ምን ባለን እምነት። ክብር ለኢየሱስ ይሁን። ለምንድን ነው ብዙ ሰዎች የኢየሱስ ስም አይሰራላቸው? ለምንድን ነው ብዙ ሰዎች የኢየሱስን ስም ጠርተው ሪዛልት የማያዩት? በአንድ ምክንያት በስሙ ላይ ያላቸው እምነት ስሙን በሚጠሩበት ሁኔታ ላይ ካላቸው ነገር ጋር አይገናኝም። ስሙ ያበለጽገኛል ብለው አያምኑ። ከኔ ጋር ናችሁ? እግዚአብሔር ሆይ የቤት ኪራይን አትከፍሉኝም ወይ? በኢየሱስ ስም ግን ሀርታቸውስ ስሙ ያበለጽጋል የሚል እምነት የለም። ክብር ለኢየሱስ ይሁን። እስኪ ሮሜ 10ን ክፈቱ። ሮሜ 10 እንዴት እንደዳን የሚናገር ምዕራፍ ነው። ሮሜ 10 አንብብልን ቁጥሩን ንገራቸውና። ሮሜ 10:9 ሮሜ 10 ምዕራፍ 10 ቁጥር 9 እና 10። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን እሺ ትድናለህና። በቃ እና እስኪ ምን ማለት ነው ልንገራችሁ። ኢየሱስ ጌታ እንደሆነ ብትመሰክር ትድናለህ አይልም። ልብህ ላይ እሱ ከሞት እንደተነሳ ብታምን። ያ ማለት አፋችሁ ላይ ቃሉ ስለተነገረ ይሰራል ማለት አይደለም። ጋድ ኔክስ የሚያው ልባቸው ላይ ምን እያመኑ ነው። ለመዳን ኢየሱስ ጌታ ነው ብዬ ስለተናገርኩ አልድንም።
ኢየሱስን ስም ስለጠራው አልድንም። እግዚአብሔር ነው ከስ ምንድነው የሚያየው? በልቡ ይህ ሰው ኢየሱስ ከሞት እንደተነሳ ያምናል ወይ የሚለው ነው የሚያየው። ሃሎ ጋር ናችሁ? በልቡ ምን ይህ ሰው ኢየሱስ ከሞት እንደተነሳ ምን ይላል ወይ? ኢየሱስ ጌታ ነው ብዬ ስናገር ይችን ወርድ ስለተናገርኩ የዘላለም ሕይወት አላገኝም። ከዚህ አፍ እልፍ ያለ እግዚአብሔር ምናችሁ ያል ልባችሁ ነው ያል። በልቡ ይሄ ሰውዬ ምን ኢየሱስ ከሞት እንደተነሳ ያምናል ወይ? የነዚህ የካህኑ ልጆች ምንድነው ያደረጉት? ኢየሱስ ከሞት እንደተነሳ በልባቸው ያምኑ። ጳውሎስ አጋንንት ሲያስወጣ ታውል በኢየሱስ ስም ውጣ አሉት። ልባቸው ውስጥ ኢየሱስ ከሞት እንደተነሳ ያምኑ። ሄሎ ኢየሱስ ከሞት እንደተነሳ በልባቸው ያምኑ። አፋቸው ላይ በኢየሱስ ስም ውጣ ይሉታል፣ አይወጣም። ለምን? ህርታቸው ጋር ስትሄድ ምን ችግር አለበት? የእምነት ችግር አለበት። ለዛ ነው ጴጥሮስ መጣና እኔ አለ ይሄንን ሽባ የፈወስኩት አለ ስሙን ጠርብቼ ብቻ አይደለም፣ ስለ ስሙ እምነት አለ በውስጤ። ስለ ስሙ ምን አለ? እምነት አለ በውስጤ። ክብር ለኢየሱስ ይሁን። እቺ ኢየሱስ ጌታ እንደሆነ ባፍ ብትመሰክር የሚለው ቃል ምን ማለት እንደሆነ ንገራችሁ። በሮማን ኢምፓየር ጊዜ ወይም አንሸንት በሆነ የባሪያ ንግድ ስርዓት ውስጥ የሚደረግ አንድ ነገር አለ። ምን ይደረጋል? አንድን ሰው አንድ ጌታ ከገዛው ያ ሰው ባሪያ ከሆነ የመጀመሪያው ነገር የጌታውን ስም ባሪያ የሆነ ሰው ግንባሩ ላይ ምን ይላል? ይጻፋል። ኤቭሪዌር ሲሄድ የሚያይ ሰው በሙሉ ያንን ስም ነው የሚያነበው። ያንን ሰው የኔ ነው ብሎ ክሌም ማድረግ የሚችል የለም። ቢኮዝ የሚነበብ ስም ግንባሩ ላይ አለው። ኢየሱስ ብለን ስንናገር ለበሽታ ለአጋንንት እየነገርናቸው ያለ ማንም ሊገዛን አይችልም። ማንም ባሪያ ሊያደርገን አይችልም። አንዴ ምን ያለው ባሪያ ሁኛለሁ። አሜን ሄሎ ሁለተኛ ያ ስም ግንባራቸው ከሌለ የጌታቸው ስም መጽሐፍ ቅዱስ ጳውሎስ ምን እንዳልታቀላችሁ በሰውነቴ ላይ የክርስቶስን ማርክ ተሸክሜ ዞራለሁ። ማርክ የሚለው የሱን ንቅሳት ነው የሚለው። ተሸክሜ ዞራል። የት ጋር ሲባል በሰውነቴ መንፈሳዊ የሆኑ ፍጥሯኖች በሙሉ የሚያዩበት ስፍራ ላይ የኢየሱስ ስም አለ እኔ ላይ። አሜን ባሪያ ነኝ እሱ። አጋንንቶች በኢየሱስ ስም ስትላቸው ፈረስ የሚሉ ባሪያ የሆነ ሰዎች ላይ የሚጻፈው ነው የሚያነቡት። አንተን ሲያ ያልተጻፈበትም ይላሉ። የሆኑ ሰዎችን ሲያዋጭ ይሄ የምር ጌታቸው እሱ ነው። እነሱ ቤት ምንም ማድረግ አንችልም፣ እሷ ቤት ምንም ማድረግ አንችልም። አሜን አሜን ራካቶሳ ሊብራዲያና ኮሳ አሜን 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 አሜን። የሮም መንግስት ምን ያደርጋል? እኔ እሱን በባርነት ከገዛውት የሮም መንግስት ይህ የሚራክል ባሪያ ነው ለማለት የሚጽፈው የዚህን ሰውዬ ስም አይደለም፣ የኔን ስም ነው የዚህ ሰውዬ ግንባር ላይ የሚጽፈው። ይሄ ሰውዬ በገባበት ስፍራ ላይ በሙሉ ግንባሩ ላይ ምን አለ? ሚራክል የሚል የጌታው ስም አለ። ከኔ ጋር ናችሁ? እናንተ መታችሁ ይሄ ሰውዬ ሰውነቱ ጥሩ ነው፣ ይህ ሰውዬ እኔ እርሻ ውስጥ ቢገባ ጥሩ ውጤት ይሰጠኛል ብላችሁ መግዛት አትችሉም እሱን። ቢኮዝ የትም ስፍራ ሲገባ የሚነበብ ስም አለ። የሚነበብ ስም አለ። የትኛውም ስፍራ ስትገቡ የሚነበብ ስም አለ፣ ኢየሱስ የሚባል ስም። አሜን ፕሪች ሜጀር ፕሪች። ለዛ ነው ይዋጓቸዋል፣ የራሳቸው ሊያረጓቸው አይችሉም። ይዋጓቸዋል፣ ሊያሸንፏቸው አይችሉም። yes ራካቶሳ ሊብራዲያ ሳቃት አሜን አሜን አሜን። ይመኟቸዋል፣ የራሳቸው ሊያረጓቸው አይችሉም። አሜን አሜን አሜን። yes ይሄ የገዛችሁት ባሪያ ሰውነቱ ጥሩ ከሆነ ጥሩ ነገር የሚሰጥ ጥሩ ነገር የሚሰራ ጥሩ ነገር የሚደክም ከሆነ ብዙ ጌቶች ምን እንደሚያደርጉት ታውቃለህ? ያዩታል፣ ይመኙታል፣ የራሳቸው ማድረግ አይችሉም። የራሳቸው ማድረግ የሚችሉት መቼ እንደታውቃላችሁ? ግንባሩ ላይ ምንም ነገር ከሌለ። ይመኙታል ብዙ ጌቶች፣ የራሳቸው ማድረግ አይችሉም። ለምን? ግንባሩ ላይ የጌታው ስም አለ። ይመኟቸዋል፣ ግን የራሳቸው ማድረግ አይችሉም። አሜን አልገባችሁም? አሜን 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 አሜን። ለዛ ነው አንዳንድ ክርስቲያኖች ጠንቋይ ቤት ሄደው ያጋጠማቸውን ሲናገሩ ሰምታችኋል። ገና ጠንቋዩ ሲመጥ ሲያያቸው ባክህ ውጣልኝ ይሄን ሰው ያስወጡት ይላል አይደል? ቢኮዝ ያያቸዋል፣ የራሱ ሊያረጋቸው አይችልም። የተጻፈ ስም አለ። ያያቸዋል። በደንብ ስሙኝ። ደካማ ሊሆኑ ይችላሉ፣ ብርቱ ሊሆኑ ይችላሉ፣ አቅም ያላቸው አቅም የሌላቸው ሊሆኑ ይችላሉ። ያያቸዋል። አይዊሽ ለኛ መንግስት ቢሰሩ ይላል ጠንቋይ። የራሱ ሊያረጋቸው አይችልም። ሊያረግ የሚችለው እነዚህ ሰዎች ሌላ ጌታ ያላቸው አስወጧቸው ይላል። አስወጧቸው ራባዳጋዴሌ ቦሳተ ጀለብሬዲያና ኮሳታ ሁለተኛ ምን እንደሚደረግ ልንገራችሁ። ሁለተኛ ምን እንደሚደረግ
ይህ ፐርሰን ግንባሩ ላይ የጌታው ስም ከሌለ ምን እንደሚያደርግ ልንገራችሁ። ኤቭሪዌር የትም ስፍራ ሲገባ የጌታውን ስም እየጠራ ነው የሚሄደው። ሁለት ግዴታ ነው ያለው። የመጀመሪያው ነገር ግንባር ላይ ማጻፍ። ግንባርህ ላይ ጌታ ማጻፍ ካልፈለገ የሱን ስም ምን ነው የሚያደርገው? አንተ አንዴ ማድረግ ግዴታ አለበት። ከዚህ ባሪያ የሚጠበቅ ግዴታ አለበት። የትም ስፍራ ሲገባ የኔ ጌታ ሚስተር እንትና ነው ይላል። የትም ስፍራ ሲገባ የኔ ጌታ ሚስተር እንትና ነው። የትም ስፍራ ሲገባ የኔ ጌታ ሚስተር እንትና ነው። የኔ ጌታ ሚስተር እንትና ነው። የኔ ጌታ ሚስተር እንትና ነው። ቢኮዝ ይሄ ሰውዬ ባሪያ ነው። ሁሉም ባሪያ ሊያደርጉት ይፈልጋል። ሌሎቹ ባሪያ እንዲያደርጉት የሚያደርገው ነገር አንድ ነው። ጌታያቱ እንትና ናቸው ይላል። ክብር ለኢየሱስ ይሁን። እኛ የኢየሱስን ስም ስንጠራ እኮ እያደረግን ያለን ያንን ነው። ለማንም ባሪያ መሆን አንችልም። ጌታችን ኢየሱስ ነው። ኢየሱስን የተናገርኩ ያለሁት ያንን ነው። ማንም ባሪያ ሊያደርገኝ አይችልም። አሜን አሜን። በሽታ ላይ ባሪያ ሊያደርጋቸው አይችልም። ድህነት ባሪያ ሊያደርጋቸው አይችልም። የጨለማ ኃይል ባሪያ ሊያደርጋቸው አይችልም። አሜን yes ሃሎ አሜን። ከኔ ጋር ናችሁ? ሁለቱን የማድረግ ግዴታ አለበት። ወይ ግንባራችሁ ላይ ተጽፋላችሁ ወይም ኤቭሪዌር ስትሄዱ እኔ የኢየሱስ ነኝ፣ እኔ የኢየሱስ ነኝ። አሜን። ይሄ እጄ የኢየሱስ ነው። አሜን። ይሄ እግሬ የኢየሱስ ነው። አሜን። ይሄ አእምሮ የኢየሱስ ነው። አሜን። ይሄ ዓይን የሱ ነው። አሜን። ይሄ ጆሮ የሱ ነው። አሜን። ይሄ ሰውነት የሱ ነው። አሜን 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 አሜን። ይሄ ሰውነት የሱ ነው። አሜን ሃሌሉያ። ይሄ ሰውዬ በጌታው ስም የሮም መንግስት ይሄንን ሰውዬ ሲመዘግበው ምን ብሎ ነው የሚመዘግበው ታውቃላችሁ? ስሙ አበበ ከሆነ አበበ ብሎ አይመዘግበውም። በጌታው ስም ነው የሚመዘግበው። ታክስ ሲከፍል በጌታው ስም ነው የሚከፍለው። አካውንት ውስጥ ገንዘብ ዲፖዚት ሲደረግ ዲፖዚት የሚደረገው በሱ ስም አይደለም፣ በጌታው ስም። ይሄ ሰው አንዴ ባሪያ ስለሆነ የራሱ አካውንት የለውም፣ የራሱ ታክስ የለውም። አይዲው ላይ እንኳን የሚጻፈው የጌታው ነው። የሱ መታወቂያ ላይ እንኳን የሚጻፈው የጌታው ስም ነው። ከኔ ጋር ናችሁ? ያማል የዚህ ሰው የሆነ ሁሉ ነገር የማን ነው? ከዛስ ከግንባር ካለፈ ኔክስት ጋር እንደሚጻፍ ታውቃላችሁ? እግራቸው ላይ ይጻፋል። የጌታቸው ስም እግራቸው ላይ ይታሰራል። የትም ስፍራ ሲሄዱ ይሄ ሰውዬ የራሱ አይደለም። ይሄን ሰውዬ የሆነ ስፍራ ላይ ሸሽቶ ብታገኙት ግንባሩን ታነቡና ወደ ጌታው ነው የምትመልሱት። ምንም አታረጉትም፣ ወደ ጌታው ትመልሱታላችሁ። ቢኮዝ የእናንተ ሊሆን አይችልም። ስታዩት ሰውየው እንደሚቆጠር ታውቃላችሁ? የትም ስፍራ ሲገባ እንደ ኤሌመንት ወይ እንደ ዕቃ ነው የሚቆጠረው። በቃ የሆነ የገዛው አካል አለ። ለዛ አካል ባሪያ ነው። ጌታ ኢየሱስ ስለ ጳውሎስ ምን እንዳለ ታውቃላችሁ? ጌታ ስለ ጳውሎስ ሲናገር ይህ አለ ምርጥ ዕቃዬ ነው። yes 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 ምን ነው ለኔ ምርጥ ዕቃዬ ነው። አሜን ራጋዶስ ሳሊብራዲያስ አሜን አሜን አሜን። በነገሥታት ፊት የሚቆም ዕቃዬ ነው። አሜን። ለብዙዎች ብርሃን የሚሆን ዕቃዬ ነው። አሜን። ይሄ ሰው ራሱን እንደ ቻለ አካል አይደለም የሚቆጠረው፣ እንደ ዕቃ ነው። ተገዝቷል። ተገዝቷል። የሆነ ስፍራ ወርቆ ብታገኙት ይሄ ያቶ እንትና ዕቃ ነው ብላችሁ ይዛችሁ የምትሄዱት ቢኮዝ የጌታው ነው። ተገዝቷል። አንዴ ሁሉ ነገሩ የጌታው ነው። የዚህን ሰውዬ ፕሮፋይል ሊ ብላችሁ ታክሱ ጋር ስትሄዱ የጌታው ስም አለ። የዚህን ሰውዬ ፕሮፋይል ሊ ብላችሁ መታወቂያው ጋር ስትሄዱ የጌታው ስም አለ። እግሩ ጋር ብትሄዱ የጌታው ስም አለ። ግንባሩ ላይ ብትሄዱ የጌታው ስም አለ። ደረቱ ጋር ስትመጡ የጌታው ስም አለ። ሁሉም ስፍራ ስትሄዱ የጌታው ስም ነው ያለው። የማለት ይሄ ሰውዬ የራሱ ነገር የለውም። ከዚህ ግንባሩ ላይ ይጽፋል፣ እግሩ ላይ ነው ኔክስት የሚጽፈው። ምን ማለት ነው ታውቃላችሁ? ጌታው እንደዚህ እያለ ነው፣ ከዚህ እስከዚህ ገዝቼዋለሁ እያለ ነው። ዋው ዋው ዋው። ከዚህ እስከዚህ ምን ብየዋል? ገዝቼዋለሁ፣ የኔ ነው። ኢየሱስ ጌታ ነው ስንል እንደዛ እያለ ከዚህ እስከዚህ ምን ብያለሁ? ተገዝቻለሁ። አሜን። ራካቶሳ ሊብራዲያና ኮሳ አሜን 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 አሜን። ለዛ ነው የእግዚአብሔር ቃል እንደዚህ ይላል፣ በዋጋ ተገዝታችኋል። ምን ተብላችኋል? ተገዝታችኋል። በዋጋ ምን ተብላችኋል? የማለት ለእናንተ የተከፈለ ዋጋ አለ። ያ ዋጋ የተከፈለው ለአንድ ነገር ነው፣ እናንተን ባሪያ ለማድረግ። ኢየሱስ የሚባል አምላክ የኔ ነው ብሎ እናንተን ክሌም ለማድረግ ነው የገዛችሁ። የእናንተ የሆነ ነገር ሁሉ የማን ነው? አይዲያችሁ ሲታይ ኢየሱስም ነው። ግንባራችሁ ሲታይ ኢየሱ ነው። እግራችሁ ሲታይ ኢየሱ ነው። ኤቭሪቲንጋችሁ ሲታይ አሜን 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 አሜን። ራባጋዳ ላባንዴሬ ቦሳተ አሜን። ታክሳችሁ፣ አካውንታችሁ፣ ኤቭሪቲንጋችሁ ሲታይ አሜን። ጀለ ብሬዲያና ኮሳ አሜን 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 አሜን። ራቦ ሳሊ ብራዲያና ኮሳ ታካተ አሜን 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 አሜን። ለዛ ነው የዕብራውያን መጽሐፍ እንደሚል ላሳያችሁ። የዕብራውያን መጽሐፍ ከፍተን እናንብብ። ቴንክ ዩ። የዕብራውያን መጽሐፍ ዕብራውያን 3:1 ዕብራውያን 3:1 ስለዚህ
ከሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ ከየቱ ጥሪ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ እሺ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ክብር ለኢየሱስ ይሁን አሜን አሁን የአማርኛው ቃል ተመልከቱት ይላል የእንግሊዘኛውም እንደዛው ነው የሚለው የግሪኩም እንደሚል ታውቃላችሁ የሃይማኖታችን ጀማሪና ፈጻሚ የሆነውን እሱን ወይም ሐዋርያ የሆነውን ኢየሱስን አውጁት ነው የሚለው የማን የትም ስፍራ ልክ የሆነ ነገር ማይንዳችሁን አታክ ሲያደርግ ይሄ ማይንድ የኢየሱስ ነው አሜን ይሄ አእምሮ የኢየሱስ ነው እኔ የኢየሱስ ነኝ ሁሉ ነገር የኢየሱስ ምንም አይነት መንፈሳዊ ውጊያ ውስጥ ብትገቡ እኔ የኢየሱስ ነኝ አሜን yes ለዛ ነው የዕብራውያን ጸሐፊ ድጋሚ አንብብላቸው ስለዚህ ከሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ እሺ የሃይማኖታችን ሐዋርያና ሊቀ ካህናት እሺ ኢየሱስ ክርስቶስን ተመልከቱ ኢየሱስ ክርስቶስን ምን በሉት ተመልከቱት ምናችንን የሐዋርያታችን ወይም የእምነታችን ሐዋርያና የካህናት አለቃ የሆነውን yes የሃይማኖታችን ምን የሆነውን የእምነታችን ሐዋርያ የሆነውን የካህናት ምን የሆነውን አለቃ ይሁን ኢየሱስን ምን በሉት ተመልከቱ ተናገሩት yes የግሪኩ ቃል ተናገሩት ነው የሚለው አሜን ተናገሩት የትኛውም ስፍራ ውስጥ ስትገቡ ተናገሩት አሜን አንድ ጊዜ አንድ ካናዳ ውስጥ ዳንኤል የሚባል አገልጋይ አለ እና ቁጭ ብለን ዲስከስ እያደረግን እያወራን እያለ በኦቲዝም በሽታ ስለተጠቁ ሰዎች ማውራት ጀመርን ስናወራ ይሄንን ቃል አንስተን ሁለታችን ዲስከስ ማድረግ ጀመርን አወራና ከሆነ ጊዜ በኋላ ድጋሚ ተገናኘን ከሆነ ጊዜ በኋላ ድጋሚ ስንገናኝ ፕሮፌት አለኛ ቤት ኦቲዝም በሽታ ያለባቸው አንዲውን ሁለት ልጆች ተፈወሱ አለኝ አሁን አላስታውሰም አንዲ በለኝ ሁለት ምን አደረክ አልኩት ይሄንን ጥቅስ አውርተናል ከሆነ ወራቶች በፊት እንዳል ታቀላችሁ ለነዛ ኦቲዝም በሽታ ላለባቸው ልጆች እንደምንም ብዬ አንድ ነገር ነገርኳቸዋል ዴይሊ አእምሮ የኢየሱስ ነው እያላችሁ አውጁ አልኳቸዋል አእምሮ የኢየሱስ ነው 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 አፍተር ዛት ምን ተፈጠረ ታውቃላችሁ ዴመን ይሄንን በሚያውጁበት ሰዓት ቤታቸው ውስጥ ማኒፌስት ማድረግ ጀመር ከራሳቸው ህይወት ላይ ሰዎቹ ምን ይያሉ አእምሮ የኢየሱስ ነው አእምሮ የኢየሱስ ነው አእምሮ የኢየሱስ ነው አእምሮ የኢየሱስ ነው ለዛ ኢየሱስ የእምነታችን ሐዋርያ ነው የካህናት ሁሉ ምንድነው አለቃ ነው የዕብራውያን ጸሐፊ እንዳለ ተመልከቱት ይላል አማርኛው የግሪኩ እንደዚህ ይላል ተናገሩት ምን በሉት ተናገሩት የናዝሬቱ ኢየሱስ መኖሪያችን ነው ምን ተነፈሰው ኦክሲጅናችን ነው የምንናገረው ነው አሜን ክብር ለኢየሱስ ይሁን የምንናገረው ነው ሰዎችን ስናገኝ እንናገራለን ሆስፒታል ስንገባ የታመሙ ሰዎችን ስናይ እንናገራለን አሜን የአጋንንት ስራት ውስጥ ያሉ ሰዎችን ስናይ እንናገራለን የሆነ ነገራችን ሲበላሽ እንጠራዋለን ኢየሱስ ምን በሉት አለ አውጁት ክብር ለኢየሱስ ይሁን ቤስ ጸሎት ልንገራችሁ ለመጸለይ ሬዲ ከሆናችሁ ብዙ ጊዜ እኔና ፕሮፌተስ ነብይት አብረን በመንጸልይበት ሰዓት ጸሎቱ በምን ተጀምሩ በምን እንደሚያልቅ እንገራችሁ እጅሌሽ ተያዘን ወይም እዛው ቤት ውስጥ የተመላለስ መጸለይ ስንጀምር አንድ ሰዓት የሚሆን ለሰዓት 3 ሰዓት የሚሆን በምን ተጀምሩ እንደሚያልቅ ነገራችሁ ኢየሱስ በእግዚአብሔር ፊት ነው ነገራችሁ በዛም መሃል ልጃችን ኤንጅሎ የሚል ቃል የለም ኢየሱስ because ተነግሮና አውጁት ሄሎ ምን በሉት አውጁት መጸለይ ስንጀምር ኢየሱስ ልክ መንፈሳዊ ዓለም ውስጥ መግባት ስንጀምር በላይም በታችም ላሉ ባለስልጣናት በሙሉ ነግራቸዋለን እኔ አሁን የመጣሁት በሱ ስም ነው እኔ ራሴ አይደለም ኢየሱስ ባሪያ ነኝ ኢየሱስ ምን ማለት ነው ልንገራችሁ የጌታቸው ስም ግንባራቸው ላይ ያለባቸው ሰዎች የጌታቸው ስም ግንባራቸው ላይ ያለባቸው ስለ ጌታቸው ሲባል ይከበራሉ
ማለትም የሆኑ ሰዎች ጎትተው ወስደው የቀን ስራ ያሰሯቸው ይሄ እኮ የእንትና ባሪያ ነው ብለው ወደሱ ነው ይመልሷቸው ወደዛ ነው ይመልሷቸው ለምን የጌታቸው ስም አለ ይሄንን ስም ኮንፌስ እናረግ ይሄንን ስም ዲክሌር እናረግ ስናውጅ ያደረግን ያለነው ነገር አንድ ነው ማንንም ባሪያ ሊያደርገን አይችልም እስኪ አውጁት ኢየሱስ 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 ክብር ለኢየሱስ ይሁን እና አሁን ያነበብነው የዕብራውያን 3 ምን እንደሚል ታውቃላችሁ ስታውጁት አለ ምን ብላችሁ እንደምታውጁት ሲናገር እንደዚህ አለ ስታውጁት አለ አንተ የእምነታችን ሐዋርያ ነህ አንተ የካህናት አለቃ ነህ አንተ ሊቀ ካህናችን ነህ አንተ የነገስታት ንጉስ ነህ አንተ የአማልክት አምላክ ነህ የዕብራውያን ጸሐፊ ምን እየነገራችሁ ነው በመትፈልጉት በየትኛውም ቋንቋ ብቻ ተጠቀሙ እንጂ እሱን አውጁት አንተ የአማልክቶች አምላክ ነህ አንተ የጌቶች ጌታ ነህ አሜን አንተ ክብር ይገባል አንተ በደም ህዝብን ዋጅተሃል አሜን ሁሉንም አይነት ቋንቋ ተጠቅማችሁ ምን በሉት አውጁት አሜን አውጁት የሆኑ ሰዎች እየረበሿችሁ ችግር የፈጠሩባችሁ ነው ንገሯቸው እዛ ስፍራ ላይ ሆናችሁ አውጁት ኢየሱስ 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 የማጠሪ ኢየሱስ ባሪያ ነኝ እናንተ ምንም ልታረጉ አትችሉም ኢየሱስ 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 እየነገራችኋቸው እናንተ በኔ ላይ ምንም ስልጣን የላችሁ ኢየሱስ 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 አሜን አውጁት እስኪ አውጁት ኢየሱስ 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 አሜን ያና ጴጥሮስ እንዳለ ለአንድ ጉዳይ ስትጸልዩ ምን ማድረግ እንዳለባችሁ ንገራችሁ ጴጥሮስ እንዳለ በስሙ ላይ ባለን እምነት አይደለ በሽተኛውን አየው ጴጥሮስ ኢየሱስ እንደሚፈውሰው አመነ በቃ አመነ በልቡ አመነ በስሙ ላይ እምነት አሳደረ ኔክስ ስሙን ጠራ የሆነ ፕሮብሌም ይገጥማችኋል አይደለ ወዲያውኑ ያንን ችግር ኢየሱስ እንደሚፈታው አመኑ ከዛ ስሙን ጠሩት የናዝሬቱ ኢየሱስ የናዝሬቱ ኢየሱስ አሜን 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 በረም ስሙ ኢየሱስ የሚለው ቃል ታውቃላችሁ የግሪክ ቃል ነው የኢየሱስ ትክክለኛ ስሙ የሽዋ ወይም ይሄ በአማርኛ ስንተረጉሙ ኢያሱ የሚለው ስም አለ ወይም የእንግሊዘኛው ጆሹዋ ትርጉሙ ያ ነው ለምንድን ነው የሐዋርያት ሥራ ላይ በሙሉ ስታነቡ ሲጸለይታችሁ ከሆነ የናዝሬቱ ኢየሱስ ነው ይባላል ለምን ጆሹዋ ወይም የሽዋ የሚል ስም ያላቸው ብዙ ሰዎች አሉ እሱን ለመለየት ይሄኛውን የሽዋን እያልኩ አይደለም የናዝሬቱን አሜን 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 ከናዝሬት የተገኘው አሜን ያ ከድንግል የተወለደው አሜን 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 ከድንግል የተወለደው አሜን ፓሪካቶሳ ሊብራዲያና ኮሳ አሜን አሜን I receive it ያ ከድንግል የተወለደው yes ራማንቶሳ ሊብራዲያና ኮሳ አሜን እስኪ ሐዋርያት ሥራ ምዕራፍ 4 ቁጥር 12 እስኪ አንብቡት መዳን በሌላ በማንም የለም መዳን በሌላ በማንም የለም እሺ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና መዳን በሌላ በማንም አይገኝ በደምብ ስሙኝ እቺን ቃል በደምብ ስሙ እኛ አሁን እናንተን ስንሰብክ እናንተን ስናስተምራችሁ እጃችን ላይ 66 መጽሐፍ አለ እነዚህ ሐዋርያቶች አገልግሎት ሲጀምሩ የኤፌሶን መጽሐፍ አልተሰጣቸው አገልግሎት ሲጀምሩ የገላትያ መጽሐፍ አልተሰጣቸው አገልግሎት ሲጀምሩ የተሰጣቸው አንድ ስም ብቻ ነው በዚህ ስም ነፃ አውጡ በዚህ ስም አስተምሩ በዚህ ስም ፈውሱ በዚህ ስም አሜን yes ፊልጶስ ኢትዮጵያዊን ጃንደረባ ሲያገኘው ምን እንዳለ ታውቃላችሁ ፊልጶስ ኢትዮጵያዊን ጃንደረባ እንደዚህ ያለው ወንጌል ሰበከው ኤቭሪቲንግ ነገረው ከዛ ስንክስ አሁን ምን ያግደኛል ሲለው ስሙን እየጠራ ተጠበቃለሁ ቢኮዝ የተሰጠን ይህ ስም ነው አሜን ምንም ችግሩ ስትገባ ይሄን ስም ብቻ ጥራ አሜን ለመጠበቅ ስትገባ ይሄን ስም ጥራ አሜን ብዙ ሰዎች እዚህ ጋር እንደሚሳሳቱ ልንገራችሁ ምን እንደሚሳሳቱ ልንገራችሁ ብዙ ሰዎች እቺን ቃል ይወስዱና ሰዎች መጠመቅ ያለባቸው በኢየሱስ ስም ነው ይላሉ ቢጉ ፕሮብሌም እንደሆነ ልንገራችሁ ተጠማቂው ነው
ይሄንን ስም ይጥራ የተባለው አጥማቂው አብ ወልድ መንፈስ ቅዱስ ነው የሚል ተጠማቂው ስትጠመቃ ነው ይሄንን ስም ጥራ አሜን ጀማል የትኛውም ሁኔታ ውስጥ ስትገባ ማድረግ ያለባት ነገር ይሄንን ስም መጥራት አሜን ኢየሱስ 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 thank you so ሐዋርያት ሥራ ምዕራፍ 12 ላይ እንደዚህ አለ እኛ ኤፌሶን መጽሐፍ አልተሰጠንም የገላትያ መጽሐፍ አልተሰጠንም አለ ለሰው ሁሉ የተሰጠን አንድ ነገር ነው አለ የተሰጠን ኢየሱስ የሚለው ስም ብቻ ነው ሶ መዳን ሲባል ኢየሱስን ጥሩት እየሰማችሁ ነው መዳን ሲባል መዳን የሚገኘው በዚህ ስም ነው ተብሎ ስም ተሰጠን አለ ፈውስ ሲባልስ ይሄ ስም ነፃ መውጣት ሲባል ኢየሱስ ኤቭሪቲንግ ሲባል ኢየሱስ በቃ የተነገረን አለ ጴጥሮስ ስበኩ ተብሎ የተነገረን አለ ሐዋርያቱ አንድ ነገር ብቻ ነው ስሙን የተሰጠን አሜን ሶ ኤኒ ሲቹዌሽን ውስጥ ስትገቡ ኢየሱስ አሜን ይሄኛው ችግር ውስጥ ኢየሱስ 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 ክብር ለኢየሱስ ይሁን አሜን የትኛውም ችግር ውስጥ ስትገቡ ይህ ስም ትዝ ይበላችሁ ቢኮዝ ነግሮናል ሐዋርያት ሥራ ምዕራፍ 4 የተሰጠን ስም ይሄ ነው የተሰጠን ስም ምንድነው ይህ ነው ሰዎችን አድኑ ስንባል ይሄ ስም ተሰጠን ፈውሱ ስንባል ይሄ ስም ተሰጠን ሁሉን ነገር አድርጉ ስንባል ምን ተሰጠን ይህ ስም አሜን ምን በሉ ተብለን ይህ ስም ተሰጠን አሜን ይሄ ስም የተሰጠን ስም ነው ይህ ስም የትኛውም ችግር ውስጥ መጽሐፍ ቅዱስ እንደዚህ ይላል የጌታን ስም የሚጠራ ምን ይላል ይድናል የትኛውም አስጨናቂ ስቴሽን ውስጥ ስትገቡ እንድትጠሩት የተሰጣችሁ ስም ነው እንድትጠሩት እንድትናገሩት የተሰጣችሁ ስም ነው አሜን ኢየሱስ 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 ክብር ለኢየሱስ ይሁን አንድ ጊዜ አንድ አሁን በህይወት የሌሉ ትልቅ የእግዚአብሔር ሰው እሳቸው ጌታ ኢየሱስን አይተውት በራእይ ጌታ ኢየሱስ እያወራቸው እያለ አንድ መንፈስ ገብቶ ረበሻቸው ድምፁ መስማት ከበዳቸው እና እሳቸው ጌታ ኢየሱስ ያንን መንፈስ እስኪያባረው ድረስ ይጠበቁ ነው ጸጥ አሉ ከዛ ጠበቁና ራሳቸው ያንን መንፈስ በኢየሱስ ስም አባረሩት ከጌታ ጋር ያለውን ኢንካውንተር ለመቀጠል እና እዛ ስፍራው እሳቸውም እንደተረዱ ታውቃላችሁ ይህ ስም አስቡት የዚህ ቤት ቁልፍ ሰጥቷችሁ እኔ መጥቼ እንድከፍተው የምትጠብቁ ከሆነ ሞኞች ናችሁ ኦሬዲ ተሰጥቷችኋል አሁን ብዙዎቻችሁ ኢየሱስ የሚል ስም ተሰጥቷችኋል እኮ ግን ደግሞ እሱ መጥቶ እንዲፈውስ ይጠበቃችሁ ነው ጌታ ደግሞ ምን ብያችኋለሁ ሰጥቻችኋለሁ ማድረግ ያለባችሁ ምንድነው ስሙን መጠቀም ስሙን መጥራት ስሙን ማወጅ ስሙን መናገር ላብራዲያና ኮሳቴ ተናገሩት ኢየሱስ 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 አሜን በረምስ ስሙኝ አሁን ነው ወደዚህ ይህ ሰው ጌታው ግንባሩ ላይ የራሱን ስም ጽፏል ጌታው የዚህ ሰውዬ ጌታ እናንተ መጣችሁና ይህንን ሰውዬ መታችሁት ደበደባችሁት አንገላታችሁት ቀጣይ ሰውዬ ምን እንደሚያደርግ ታውቃላችሁ ልክ እናንተ ሲላይ ጌታው ጋር ሄዱ ይነግሩዋል ያጋጠመውን ነገር ያ ደበደበኝ ያ መታኝ ያ አንገላታኝ ከዛ በኋላ ጸቦይ እናንተ አይሆንም የሁለቱ ጌቶች ይሆናል የሁለቱ ጌቶች ይሆናል የሆነ ስፍራ ውስጥ ገባላችሁ አይደል የሆነ ስፍራ ይከብዳችኋል አላሳልፍ ይላችኋል ለምን ትታገላላችሁ ለጌታ ንገሩት ኢየሱስ በሉት የናዝሬቱ ኢየሱስ
ንገሩት፣ ስሙን ጥሩት። ይህ ስም ለሁሉም የተሰጠ ስም ነው። ጥሩት ጥሩት ጥሩት። በፋይናንሳችሁ ላይ፣ በስራችሁ ላይ፣ በጤንነታችሁ ላይ፣ በአገልግሎታችሁ ላይ፣ በሁሉ ነገራችሁ ላይ ኢየሱስ፣ በሁሉ ነገራችሁ ላይ ኢየሱስ ኢየሱስ። በረምስሙን አንዳንድ ሰው ለፋይናንሻል ጉዳይ ስትጸልዩ እንዴት ለፋይናንስ ይጸልያል ይሏቸዋል። ለሆነ ነገር ስትጠሩ እንዴት እንደዚህ ይደረጋል ብሏቸው ይሏቸዋል። ብዙ ነገር ይሏቸዋል አይደል? አንድ ነገር ልትነግሯቸው ይገባል። እኔ ከዚህ ጀምሮ እስከዚህ ድረስ የኔ አይደለሁም፣ ጌታ አለኝ። የትኛውም ስፍራ ውስጥ ስገባ የምጠራው ጌታ አለ። የትኛውም ስፍራ ውስጥ ስገባ ባሪያ ነኝ ብዬ እሱ የኔ ጌታ ነው ምልለት ጌታ አለ። አሜን። ሃው ባሪያ ሁኜ የሆነ ችግር ውስጥ ገብቼ ለዚህ ችግር እንዴት የጌታ ስም አይጠራም ትሉኛላችሁ? ባሪያ ነኝ። ኢየሱስ በሉስ። ኢየሱስ ስሙን አውጁት። ኢየሱስ ስሙን አውጁት። ኢየሱስ 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 ኢየሱስ። ክብር ለኢየሱስ ይሁን። ዕብራውያን አንብብላችሁ ምዕራፍና ቁጥሩን ንገራችሁ። ቴንክ ዩ። ዕብራውያን መጽሐፍ ምዕራፍ 4 ቁጥር 14። ዕብራውያን ምዕራፍ 4 ቁጥር 14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት እንግዲህ አለ። በደንብ ስሙ፣ ጭንቀል በደንብ ስሙ። እንግዲህ አለ። በሰማይ ያለ አይደለም፣ በሰማይ ያለፈ ምን አለ? ሊቀ ካህናት አለ። ያለፈ ነው። የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። የዕብራውያን ጻፊ ምን እያለን ነው? ሰማያትን ያለፈ ሊቀ ካህን አለን። እስኪ ድጋሚ አንበው። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን ምን ማለት ነው ነገራችሁ? በሌላ አማርኛ ሰማያትን ያለፈው ሊቀ ካህን የማን ልጅ ነው? ምን ማለት መሰላችሁ? የእግዚአብሔር ልጅ የማርያምን ልጅ ይዞ ቀረበ። ደሙን ከኔ ጋር ናችሁ? የእግዚአብሔር ልጅ መስዋዕት አድርጎ ያቀረበው የሰው ልጅ ነው። ደሙን ያፈሰሰላችሁ ማን ነው? ስለ ራሱ ሲያወራኩ እንደዚህ ካለ ራሱን ለሰው ልጅ አለ ራሱን አሳልፎ ከመስጠት የሚበልጥ ምን የለም? ፍቅር የለም፣ ወዳጅ የለም፣ ወይም ፍቅር የለም። ለማን? ለሰው ልጅ። ክብር ለኢየሱስ ይሁን። አሁን የዕብራውያን ጻፊ እንደዚህ አለ። ምንን ያለፈ? ሰማያትን ያለፈ። እሺ ቀጥል አንብበው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። በድካማችን የማይራራልን ሊቀ ካህናት ማለት በእያንዳንዱ ነገር ውስጥ ስንደክም የሚራራልን የሚያግዘን ሊቀ ካህን ነው። እሺ እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እሺ ክብር ለኢየሱስ ይሁን። አሜን። አሁን ሰማያትን ያለፈ ሊቀ ካህን አለ። ኤቭሪ ታይም ሰማያትን ያለፈ ሰማይ ላይ ስልጣን ያለው፣ ምድር ላይ ስልጣን ያለው፣ ሁሉም ስፍራ ላይ ስልጣን ያለው ምን አለን? ሊቀ ካህን አለን። ይህንን ሊቀ ካህን አለ ኤቭሪ ታይም አውጁት፣ ኤቭሪ ታይም ተናገሩት፣ ሁል ጊዜ ተንፍሱት፣ ሁል ጊዜ ተናገሩት፣ ሁል ጊዜ ዲክሌር አድርጉት። የናዝሬቱ ኢየሱስ ሰማያትን ያለፍክ ሊቀ ካህን፣ ያዳንከኝ የተበጀኸኝ ደምህን ያፈሰስክልኝ የናዝሬቱ ኢየሱስ ጥቂት ደቂቃ ልስጣችሁ። አይኖ ወደዚህ ቤተክርስቲያን በብዙ አይነት ችግር ውስጥ እንደመጣችሁ አውቃለሁ። ለዛ ሁሉ መፍትሄ ፕሮፌት ሚራክል ምንም አይነት መፍትሄ የለውም። ያለኝ መፍትሄ አንድ ነው። እሱም የተሰጠን ስም። አሜን። እሱም ምን?
የተሰጠን ስም ያውና አሁን ጴጥሮስ አንድ ጊዜ አንድን ሰው አገኘውና ጌታ ኢየሱስ አለው አንድ ሰው በስምህ አጋንንት ሲያስወጣ በሽተኞችን ሲፈውስ አገኘ ነው አለው። ኦኬ አለው። ሂደን እናስቁመው አለው። አንዳንድ ሰዎች በዚህ ስም ይሄ ስም በእኛ ብቻ ነው መጠራት ያለበት ብሎ የሚያምኑ ሰዎች አለ። ይህ ስም ለሰው ሁሉ ልጆች የተሰጠ ስም ነው። አሜን። ለእናንተ ለኛ ለሆኑ ጥቂት ሰዎች ተአምራት እንዲያደርጉበት እንዲፈውሱበት የተሰጠ ስም አይደለም፣ ለሰው ልጆች ሁሉ። ሄሎ አሜን። ለማን? ለሰው ልጆች ሁሉ። አሁን ይሄንን ስም ጥሩት። ጥቂት ደቂቃ ልስጣችሁ። በከበዳችሁ ጉዳይ ሁሉ ላይ ይሄን ስም ጥሩት። በከበዳችሁ ጉዳይ ሁሉ ላይ በከበዳችሁ ጉዳይ ሁሉ ላይ ኦቨርፍሎ ላይ ያላችሁ ጥሩት። ውስጥ ያላችሁ ጥሩት። ሁሉም ስፍራ ውስጥ ያላችሁ ጥሩት። በጨነቃችሁ ጉዳይ፣ በዛላችሁበት ጉዳይ፣ በሁሉም ጉዳይ ላይ ጥሩት። በሁሉም ጉዳይ ላይ ጥሩት። በሁሉም ጉዳይ ላይ ጥሩት። በሁሉም ጉዳይ ላይ ጥሩት። በሁሉም ጉዳይ ላይ በሁሉም ጉዳይ ላይ በሁሉም ጉዳይ ላይ በረም ስሙኝ። አንድ ጊዜ እዚሁ ቸርች ውስጥ ያለ አንድ ሰው አንድ ማዕድን ከመሸጥ ጋር በተገናኘ አንድ ሰው አገኘ። ከራሱ አፍ የሰማሁትን ነው። ደህና እንደዚህ አለኝ። ያን ማዕድን ሻጭ አገኘ ነው። ከዛስ አወራን አለ እና ሰውየው ጥንቆላ ውስጥ ምናምን ያለ ሰው ነው የሚገዛቸው ሰውዬ። ከዛ ምንድነው ሃይማኖታቸው ሲል እኛ ፔንጤዎች ነን አለ። ከት ብሎ ሳቅ አለ። አይ ፔንጤዎች አለን አለ። ምን ነው ስንለው አለ እኛ አለ አንድ ነገር ለማስለቀቅ 2 ቀን 3 ቀን መንፈሱን እንለማመናለን አለ። እጣን አጥነን መስዋዕት አቀርበን ዶሮ አርደን በግ አርደን ኤቭሪቲንግ አርደን 2 እና 3 ቀን ተለማምጠን ከዛስ ከመጣ ደግሞ እኛን እንዳያስቸግረና የሆነ ነገር እንዳያረግን በፍርሃት ውስጥ ሆነን ነው ምን ጠሩ አለ። አንዳንዴ ጠርተነው የሆነ ነገር አጎደላችሁ ብሎ አይመጣም አለ። እኛ 2 ቀን 3 ቀን እንትን ብለን ይሄ በጠብታ የምታክል ነገር ነው ከሱ ምን እንቀበለው አለ። የፔንጤዎች ግን ትልቁ ችግራቸው አለ ኢየሱስ ስትሉ እኮ የሚዘንበው በረከት አለ። ነገር ግን አታውቁትም፣ አልገባችሁም። ኢየሱስ ስትሉ ምን እንደሚፈጠር፣ ኢየሱስ ስትሉ ምን እንደሚሆን፣ ኢየሱስ ስትሉ ምን እንደሚከሰት አልገባችሁም አለኝ አለ። አልገባችሁም። አሁን ይሄንን ስም ጥሩት። እመኑኝ ከዚህ ፕሮግራም በኋላ ብዙ ለውጦችን በህይወታችሁ ላይ ማየት ጀምራላችሁ። ብዙ ለውጦችን አሜን አሜን ብዙ አሜን ለውጦችን ማየት ጀምራላችሁ። አሜን። ኢየሱስ በሉ። ኢየሱስ በሁሉም ጉዳያችሁ ላይ ጥሩት። በሁሉም ጉዳያችሁ ላይ ጥሩት። ጥሩት። እኔን ስሙኝ። ናው እጃችሁን ግንባራችሁ ላይ አድርጉ። ከራስ ጸጉራችሁ ከግንባራችሁ ጀምሮ እስከ ግራችሁ ድረስ ኢየሱስ እያላችሁ አውጀው። ደጋግሙት። አውጁት። ከራስ ጸጉራችሁ እጃችሁን የጣናችሁ ኢየሱስ እያላችሁ አውጁ።
ጥሩት እኔ የኢየሱስ ነኝ ተናገሩ ከራስ ፀጉራችሁ እስከ እግራችሁ ድረስ ጥሩት ይሄንን ስም ጥሩት ኢየሱስን ጥሩት የናዝሬቱ ኢየሱስን ጥሩት የናዝሬቱ ኢየሱስን ጥሩት ጥሩት ይሄንን ስም እየጠራችሁ ተራሮችን ትቆጣጠራላችሁ ከፍታዎችን ትቆጣጠራላችሁ ከሸለቆ ውስጥ ትወጣላችሁ ከማጣት ውስጥ ከችግር ውስጥ ትወጣላችሁ ጥሩት ኢየሱስ የሚለው ስም አለው እጠራዋለሁ ይህን ስምህን እጠራዋለሁ ኢየሱስን እጠራዋለሁ ይህን ስምህን ከሞት ያዳነኝ ሕይወት የሰጠኝ የታደገኝን በስም ውስጥ አለ ኃይል በስም ውስጥ አለ በረከት በስም ውስጥ አለ ክብር በስም ውስጥ አለ ኢየሱስ በእምነት ላለው ከሞት የሚያስጥለው ኢየሱሴ እንኳን ራሴን ላሳይ ኢየሱሴ እንዲያው አጋጣሚ ስምን ሲያነሱ ሳይ ኢየሱሴ እምባይ ቀድመኛል ሞኖናታለው ኢየሱሴ በስምህ አምኜ ያለፍኩት ስንቱን ነው ኢየሱሴ ቆሜ አደባባይ ገና አወራዋለሁ ኢየሱሴ በስምህ አላፍርም ዓለም ሁሉ ይስማው ኢየሱስ የሚለው ስምም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው ኢየሱስ የሚለው ስምም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው መጽናኛዬ ነው መበርቻዬ ነው ከፍታዬ ነው መነሻዬ ነው መጽናኛዬ ነው መበርቻዬ ነው ከፍታዬ ነው ስሙ ኢየሱስ የሚለው እጠራዋለሁ ይህን ስምህን እጠራዋለሁ ኢየሱስን እጠራዋለሁ ይህን ስምህን ከሞት ያዳነኝ ሕይወት የሰጠኝ የታደገኝን
እጠራዋለሁ እጠራዋለሁ ይህን ስምህን እጠራዋለሁ እጠራዋለሁ ኢየሱሴን እጠራዋለሁ እጠራዋለሁ ይህን ስምህን ከሞት ያዳነኝ ሕይወት የሰጠኝ የታደገኝን ኢየሱስ 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 የሚለው ስም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው መጽናኛዬ ነው መበርቻዬ ነው ኢየሱስ 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 ስሙን ጥሩት ኢየሱስ በሉት ኢየሱስ 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 የሚለውን ስም ኢየሱስ የሚለው ስም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው ኢየሱስ የሚለው ስም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው መጽናኛዬ ነው መበርቻዬ ነው ከፍታዬ ነው መነሻዬ ነው መጽናኛዬ ነው መበርቻዬ ነው ከፍታዬ ነው ስሙ ኢየሱስ የሚለው እጠራዋለሁ እጠራዋለሁ ይህን ስምህን እጠራዋለሁ እጠራዋለሁ ኢየሱሴን እጠራዋለሁ እጠራዋለሁ ይህን ስምህን ከሞት ያዳነኝ ሕይወት የሰጠኝ የታደገኝን እጠራዋለሁ 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 ይህን ስምህን እጠራዋለሁ እጠራዋለሁ ኢየሱሴን እጠራዋለሁ እጠራዋለሁ ይህን ስምህን ከሞት ያዳነኝ ሕይወት የሰጠኝ የታደገኝን ኢየሱስ በሉት ኢየሱስ 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 ስሙን ጥሩት ኢየሱስ 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 በስምህ ውስጥ አለ በስምህ ውስጥ አለ ኃይል በስምህ ውስጥ አለ በስምህ ውስጥ አለ በረከት በስምህ ውስጥ አለ በስምህ ውስጥ አለ ክብር በስምህ ውስጥ አለ ኢየሱስ ኢየሱስ በእምነት ላለው ከሞት የሚያስጥለው
ኢየሱሴ አንተን ደብቄ እንኳን ራሴን ላሳይ ኢየሱሴ እንዲያው በአጋጣሚ ስምህን ሳነሳው ሳይ ኢየሱሴ እምባይ ቀድመኛል መሆነውን አጣለው ኢየሱሴ በስምህ አምኜ ያለፍኩት ስንቱን ነው ኢየሱሴ ቆሜ አደባባይ ገና አውራዋለሁ ኢየሱሴ በስምህ አላፍርም ዓለም ሁሉ ይስማው ኢየሱስ 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 በሉት ሃሌሉያ ኢየሱስ 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 ሃሌሉያ ክብር ለኢየሱስ ይሁን። አሁንም ይህንን ስም መጥራታችንን እንቀጥላለን። ቁጭ በሉ ቁጭ በሉ። ክብር ለኢየሱስ ይሁን። ቀደምት ከሆኑ የክርስትና ሃይማኖቶች መካከል ካቶሊክና ኦርቶዶክስ ቤተክርስቲያን አሉ። ብዙ ሰው ሁለቱን ቤተ እምነት መሳደብ ወንጌል ይመስሏል። ወንጌል ሰዎች በልባቸው እስኪያምኑ ድረስ ስለ ክርስቶስ ኢየሱስ ሞትና ትንሣኤ ማውራት ብቻ ነው። ስለ ጌትነቱ ማውራት ብቻ ነው። ሌላ እንደዚህ መጽሐፍት እየፈለፈላችሁ ቁራቁምቦ ማውራት ወንጌል አይደለም። ወንጌል ኢየሱስን ጌትነት ማውራት፣ አዳኝነቱን ማውራት፣ ሞትና ትንሣኤውን ማውራት ብቻ ነው ወንጌል። እነዚህ ሁለት የቀደምት የሆኑ የክርስትና ቤተ እምነቶች ውስጥ ካቶሊክ ቤተክርስቲያን ባሲሊካ ወይም ቫቲካን ብትሄዱ 12 ማይል አንዳንዶች 50 ድረስ ይላሉ 12 ማይል ድረስ ርቀት ያለው የቅዱሳት መጻሕፍት ላይብረሪ አለ። የማለት አንደኛ ክፍለ ዘመን ላይ ተጽፈው የነበሩ የክርስቲያን ትምህርቶች ባይብል ውስጥ ያልተካተቱ ባይብል ውስጥ ሜንሽን የተደረጉ ሁሉም መጻሕፍት 12 ማይል ነው ማለት የዛን ያክል ርቀት እንትን አላቸው ላይብረሪ። ኦርቶዶክስ ቤተክርስቲያን ውስጥ እና ካቶሊክ ቤተክርስቲያን ውስጥ ቅዳሴ የሚባል ነገር ታውቃላችሁ? ቅዳሴ ምን ያሉቻችሁ? ቅዳሴ ሲባል ሰምታችሁ ታውቃላችሁ? ምን ማለት ነው ታውቃላችሁ? ቅዳሴ የእንግሊዘኛው ተመሳሳይ ቃል ምንድነው? ወይም ቻንት። ሰዎች ለጦርነት ሲሄዱ የሆነን አካል ከመቅጠማቸው በፊት ሲሸልሉ ሲፎክሩ አይታችሁ ታውቃላችሁ? ቅዳሴ ትርጉሙ ያ ነው። እና ቅዳሴ ውስጥ የካቶሊክ ወይም የኦርቶዶክስ ቤተክርስቲያን ቅዳሴ ውስጥ ያሉ አንድን ቃል ልንገራችሁ። ስለ ኢየሱስ ያወሩ ኤቭሪ ዴይ ዲክሌር የሚያደርጉትን መጀመሪያ ሲጀምሩ እንደዚህ ይላሉ። ለጸጉርህ ምስጋናና ሰላምታ ይገባሃል፣ ለግንባርህ ሰላምታ ይገባሃል፣ ለአፍንጫዎችህ ምስጋናና ሰላምታ ይገባሃል፣ ለከናፍርቶችህ ምስጋናና ሰላምታ ይገባሃል፣ እኛን ለሚያዩ አይኖችህ። ይሄ በየቀኑ የሚሉት ነው። በየቀኑ የሚሉት። ክብር ለኢየሱስ ይሁን። እኛ የተጠራ ነው እንደዚህ እንድንለው በየቀኑ። በደንብ ስሙኝ። አንድ ጌታ ባሪያው ጠንካራ ይሁን ሰነፍ ግንባሮቹ ላይ ኢየሱስን ስም ያደርጋል። ባሪያው ሰነፍ ሊሆን ይችላል፣ ባሪያው ደግሞ ጠንካራ ብዙ ስራ የሚሰራ ሰው ሊሆን ይችላል። በክርስትናችን እንደዛ ሊሆን ይችላል። የሆነ ሰው 3 ሰዓት የሚጸልይ በየቀኑ ወንጌል የሚመሰክር ሰው ሊሆን ይችላል። አንዳንዱ ደግሞ ደካማ ሊሆን ይችላል። ልዩነቱ እንደተቀላችሁ የዛም ደካማም የዛም ጠንካራም ባሪያ ጌታቸው አንድ ነው።
በክርስትና ውስጥ በጣም በብዙ ድካም ውስጥ ብትሆኑ በክርስትና ውስጥ በጣም በኃይል ጠንከራችሁ ብዙ ነፍሳትን ለጌታ የምታመጡ ብትሆኑ የሁለታችሁም ጌታ አንዱ ኢየሱስ ነው። ሁለታችሁም የተጠራችሁት በገባችሁበት ስፍራ በሙሉ ይሄ ጌታዬ ነው ብላችሁ እንድትናገሩ ይህ አምላኬ ነው፣ ይህ ህይወቱን የሰጠኝ ነው፣ ይህ የታደገኝ ነው፣ ይህ የታደገኝ ነው እንድትሉ ሄሎ ይህ ምን ያለኝ ነው? የታደገኝ ነው። ክብር ለኢየሱስ ይሁን። አሁን ስሙን ስንጠራና ስናውጀው እንደዛ እያለ ነው። 2 ደቂቃዎች ልስጣችሁ። ኢየሱስ ኢየሱስ የሚለውን ብቻ ደጋግመው በእግሮቻችን ንቁ። እሱም ፓርት ብቻ ደጋግመው አብራችሁት በሉ እና ስሙን ደጋግሙት። ኢየሱስ 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 ስሙን ጥሩት። ኢየሱስ 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 ከፍ ባለ ድምፅ ኢየሱስ 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 በስም ውስጥ አለ ኃይል፣ በስም ውስጥ አለ፣ በስም ውስጥ አለ በረከት፣ በስም ውስጥ አለ፣ በስም ውስጥ አለ ክብር፣ በስም ውስጥ አለ ኢየሱስ ኢየሱስ በእምነት ላለው ከሞት የሚያስጥለው ኢየሱስ በሉት ኢየሱስ 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 የሚለው ስም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው ኢየሱስ የሚለው ስም ልዩ ትርጉም አለው ለኔማ ስጠራው
ስደጋግመው መጽናኛዬ ነው መበርቻዬ ነው ከፍታዬ ነው መነሻዬ ነው መጽናኛዬ ነው መበርቻዬ ነው ከፍታዬ ነው ስሙ ኢየሱስ የሚለው እጠራዋለሁ እጠራዋለሁ ይህን ስምህ እጠራዋለሁ እጠራዋለሁ ኢየሱስን እጠራዋለሁ እጠራዋለሁ ይህን ስምህ ከሞት ያዳነኝ ሕይወት የሰጠኝ የታደገኝ እጠራዋለሁ ይህን ስምህን እጠራዋለሁ እጠራዋለሁ ኢየሱስን እጠራዋለሁ እጠራዋለሁ ይህን ስምህን ከሞት ያዳነኝ ሕይወት የሰጠኝ የታደገኝን ኢየሱስ በሉት ኢየሱስ 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 የሚለው ስምህ ልዩ ትርጉም አለው ለኔማ ስጠራው ስደጋግመው ክብር ለኢየሱስ ይሁን። መቀመጥ ትችላላችሁ። በረምብ ስሙ። ሰዎች ውጊያ ውስጥ ሲገቡ ከመግባታቸው በፊት ሽለላው ፉከራው ላርለ እኔ እንትና ዘረኝ እኔ እንትና ነኝ ምናምን የሚሉት ነገር የትኛውም ጦርነት ውስጥ ስትገቡ የምትጠሩት ስም ይሁን። ዳዊት ለዛ ነው ጎልያድን እየገጠመ እኔ የምመጣብህ አለ በጉልበት አይደለም በያዝኩት ወንጭፍ አይደለም አንተ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ። የትኛውም ጦርነት ውስጥ ስትገቡ የምትጠሩት ስም አላችሁ። የትኛውም ችግሩ ስትገቡ የምትጠሩት ስም አላችሁ። የትኛውም ብርሃን የሌለበት ኢንቫይሮንመንት ውስጥ ስትገቡ የምትጠሩት ስም አለ ኢየሱስ የሚባል። የሆነ ችግር ሲፈጠር የምትደነግጡ ሰዎች አትሁኑ። በአማርኛ እንደዚህ የሚባል አባባል አለ አይደለ? ጌታዋን የተማመነች ምን ጌታዋን የተማመነች ምን ላቷን ታሳድራለች። ውጭ የምታሳድረው ማንን ተማምና ነው? የትኛውም ጦርነቱ ስትገቡ እምነት ይኑራችሁ። ጌታን እመኑት። የተሰጣችሁ ስም አለ፣ ብርቱ የሆነ ስም፣ ምሽግን ሁሉ የሚያፈርስ ስም፣ ምሽግን ሁሉ የሚያፈርስ ስም፣ የጸና ግንብ የሆነ ስም፣ የጸና ግንብ የሆነ ስም። ይህንን ስም የጠራችሁ ሰዓት ምንም አይነት ተራራ ሊያንቀሳቅሳችሁ አይችልም። ምንም አይነት ችግር ሊያጠፋችሁ አይችልም። አስቡት፣ አንድ ባሪያ አሁን በጥፊ ብትመቱት ምላሽ አይሰጣችሁ። የሚነግራችሁ ነገር አንድ ነው። ለጌታዬ እነግረዋለሁ። ለማን እነግረዋለሁ? ጌታውን በደንብ ይተማመነዋል፣ ያምነዋል። ለማን እነግረዋለሁ? አንዳንድ ጊዜ የሆነ ኢንቫይሮንመንት ሲፈጠር ከተፈጠረው ችግር በላይ ለጌታ እነግረዋለሁ፣ ኢየሱስን እጠራበታለሁ የሚል እምነታችሁ ከዛ ችግር የሚበልጥ ይሁን። አንዴ የሆነ ስፍራ ሄደን እንዳንገባ ተከለከል። ከዛ ተከለከል። የተከለከልንበት ማታ እኔ ስቃለው እጫወታለሁ ምናምን እና አብሮኝ ያሉ ሰዎች ሊያጻኑኝ የሚሞክሩት ማስቃቸው ደግሞ እኔ ነኝ፣ የምቀልደው እኔ ነኝ፣ ምስቀው እኔ ነኝ፣ ምንም ማድርገው እኔ ነኝ። ከዛ በዛ ሁሉ መሃል ውስጥ ማን የከለከለው የሚለውን ነበር ማወቅ የፈለኩት። የሰውየውን ስም ነገሩኝ። በቃ ጌታ ሆይ ያው ባሪያህን ከልክሎታል፣ ቀጣይ አንተ የምታደርገውን ነገር አድርጋልኩኝ። ሰውየው አሁን ቦልቸር ነው የሚሄደው። ሰውየው አሁን ቦልቸር ነው የሚሄደው። ለምን ሲባል ለጌታ ነግሬዋለሁ። ባሪያህን ነክቶታል፣ ባሪያህን ከልክሎ ባሪያህን የእናንተን ነገር የሚይዙ የእናንተ ፋይሎች በሙሉ ሰዓት ይሆኑባቸዋል፣ የማይጨበጥ ይሆኑባቸዋል። አሜን።
ፓሪካቶሳ ሊብራዲያና ኮሳ አሜን 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 የትም ቢሮ ስትሄዱ yes የሱ ጉዳይ ከሆነ ቶሎ ጠርተው አሜን የሷ ከሆነ አሜን ራካቶሳ ሊብራዲያና ኮሳ አሜን 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 በጌታ ፊት ነው ነገራችሁ ዲላ ዩኒቨርሲቲ ያለን አንድ ፕሮግራም ለናደርግ የከተማው እንትን አለ ይሄ ባህል አዳራሽ እና እዛ ባህል አዳራሹን የሚያስፈቅደው ባለስልጣንና ከንቲባው ተጣልተዋል እኔ አላቀም የባህል አዳራሹ ሰውዬ ፕሮግራም አድርጉ ብሎ ፈቀደልን ከንቲባው ደግሞ ለሃይማኖት እኮ ተከልክሏል ብሎ የፕሮግራሙ ቀን ከለከለ የፕሮግራሙ ቀን የካቢኔ ስብሰባ ብሎ ጠራ ለመንኩት የካቢኔ ስብሰባ ሆቴል ማድረግ ትችላላችሁ ይሄ እኛም ልናመልክ ኮንፈረንስ ብዙ ነገር ያደረግንበት ማስታወቂያ ሰራንበት ብለው በሰራው ብለው በፍጹም ቀኑ ወይ ሐሙስ ወይ አርብ ነው አርብ ዕለት ሲከለክለን ህዝቡን በሙሉ ሰብስቤ ቸርች እጃቸው ገባው ህዝቡን ሰብስቤ ቸርች እጃቸው ከገባው በኋላ ነገ የቅዳሜውን ፕሮግራም ሳናደርግ ከንቲባው ይነሳል አልኳቸው ቢኮዝ ጌታዬን አውቀዋለሁ እናንተን ነክቶ ማንም የሰላም እንቅልፍ አይተኛም አሜን yes ራባሳሊ ብራዲያና ኮሳ አሜን 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 በረምስሙ እኛ ጌታ ያለን ባሪያዎች ነን ባሪያዎቹን ነክታችሁ እናንተ ጌታው እንቅልፍ አይሰጣችሁ በረምስሙ አንዳንድ መንፈሳዊ ልጆቼ ላይ የበረከት ቃል ስናገር ያው ሟርት ምናምን ይላሉ አና ሰዎች የትኛውም አካል ቢጋጫችሁ እንዲፈርስ ጸልያለሁ ላለው ቢኮዝ ለምን እንደዛ ምለው ጌታ አላቸው ለታፈርሳቸው የሞከርክ ሰዓት ጌታቸው ያፈርሳል አንተ አሜን መጽሐፍ ቅዱስ ቶት የእግዚአብሔርን ቤተ መቅደስ የሚያፈርስ ማን ያፈርሷል ይላል እግዚአብሔር ራሱ ያፈርሰዋል ቢኮዝ ያ መቅደስ የማን ነው የእግዚአብሔር እናንተ የማን ናችሁ የእግዚአብሔር እናንተን ሊያፈርስ የሚሞክር በሙሉ yes እናንተ የሱን መፍረስ ቆማችሁ ትመለከታላችሁ አሜን አሜን የሱን መውደቅ ቆማችሁ ትመለከታላችሁ አሜን እናንተን ነክቶ ማንም በሰላም እንዳይንቀሳቀስ ጸልያለሁ አሜን ማንም በሰላም እንዳይተነፍስ ጸልያለሁ አሜን ማንም በሰላም እንዳይተኛ ጸልያለሁ አሜን ራካሶሊ ብራዲያና ኮሳተ I receive it አሜን እናንተን ነክቶ ማንም የሰላም እንቅልፍ አይተኛ አሜን ማንም አሜን 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 ማንም የሰላም እንቅልፍ አይተኛ አሜን ቁጭ በሉ ዛሬ 6 ወርና 7 ወር አንድ አሳይመንት ሰጠሁት ይሄን አሳይመንት ጨርስ ብዬ ኦኬ አለ እና አሳይመንቱ የሚመለከታቸው ሰዎች ጋር ሄደ ዋናው ሰውዬ ጋር ገባ አናገረው ይሄንን ስፍራ ለፕሮፌት ሚራክልም ለቸርችም አንሰጥም ሶ ሌላ ነገር እንዲያስብነው ሁለተኛ በዚህ ጉዳይ እንዳትመጣ አለው ከዛ በሰው በኩል ስለሆነ የሞከረው ደወለልኝና እንደዚህ ብሏል አለኝ እንደዚህ ብሏል አዎ በቃ ሰውየው ችግር ነው የፈለገው አልኩት በጌታ ፊት ነው የምነግራችሁ ዛሬ ይሄንን መልእክት ነገረኝ በነገታው ስንሄድ ሰውየው ከስልጣኑ ተነስቶ የሆነ ተላላኪ ስፍራ ውስጥ አስገብቶታል ማንም እናንተን ነክቶ የሰላም እንቅልፍ አይተኛም አሜን አሜን አልገባችሁም ማንም እናንተን ነክቶ yes የሰላም እንቅልፍ አይተኛም አሜን 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 መርዶክዮስን ነክቶ ንጉሱ እንቅልፍ እንዳጣ ዛሬ በዚህ ማለዳ እንቅልፍ የሚያጡ አሉ አሜን ከዚህ በኋላ መተኛት የሚያቆሙ አሉ አሜን መረበሽ የሚጀምሩ አሉ አሜን 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 መረበሽ የሚጀምሩ አሉ ቋንቋቸው ይደበላለቃሉ ቋንቋቸው ይደበላለቃሉ ለራሳችሁ ነገር እኔ ጌታ አለኝ በሉ ጌታ አለኝ ከራስ ጸጉሬ እስከ እግሬ ድረስ የገዛኝ ጌታ አለ በክርስትና ደካማ ልሆን እችላለሁ ጠንካራም ልሆን እችላለሁ ጌታ ግን አለኝ ጌታ አለኝ በረምስው አንዳንድ በዛን ዘመን የነበሩ ጌቶች በጣም ትልቅ ጡንቻ ያለው አንድ ሰው ይገዛሉ ብዙ ስራ ይሰራልኛል ብለው በዛው ልክ ደግሞ ምንም አቅም የሌለው አንድም ሰው ይገዛሉ ያ ባሪያው እንደፈለገ ነው የሚገዛው ሁለቱም ግን ጌታቸው ስንት ነው
ጌታ ኢየሱስ ተጠቅሙኛላችሁ ብሎ እናንተን ከገዛ የሆኑ ሰዎች ትምህርት አላቸው ሰርቲፊኬት አላቸው ዶክመንት አላቸው እነሱ ለመንግስት ያስፈልጋል ብሎ ገዛ የሆኑ ሰዎች ደግሞ አሉ እንደ ጴጥሮስ አይነት መጻፍና ማንበብ የማይችሉ እነሱንም ገዛ የሁለቱም ጌታ ስንት ነው አንድ ነው ጠንካራም ደካማም ብትሆኑ ለራሳችሁ ንገሩት የራሴ አይደለሁም ጌታ አለኝ የገዛኛል ይሄን ነክቶ ማንንም በሰላም አይተኛም ማንንም አጠገባችሁ ያለውን ሰው ንገሩት ማንንም በሉት ማንንም በሰላም አይተኛም ራባሳሊ ብራዲያና ኮሳቴ ፓሪካቶሳሊ ግራዲያና ኮሳቴ ራቦሳሊ ብራዲያና ኮሳቴ አሜን ይሁን እኔ አንድ ኮንፊደንስ አለኝ ኃይለኛ የሆነ ኮንፊደንስ ምን አይነት ኮንፊደንስ አትሉኝ ጠላቶች አይሳካላቸው አሜን እኔን ለመጣል የሚማከሩ አይሳካላቸው yes ለምን ሲባል ጌታ አለኝ አሜን እኔም ማላየውን የሚያይ ከኔ ጀርባ የሚደረገውን የሚያይ ስለኔ የሚነገረውን የሚሰማ የሚያይ ጌታ አላችሁ አሜን መጽሐፍ ቅዱስ ምን እንደሚል ታውቃላችሁ መጽሐፍ ቅዱስ ሳኦል ወይም ጳውሎስ እዚህ ጋር እስጢፋኖስን አስገደለና ቀጣይ ተረኛ የሆኑ ሰዎችን ሌሎችን ሊያስገድል ይላል ወጣ ከነበረበት ከተማ ሌሎችን ደግሞ ቀጣይ ሳምንት እናስገድላለን ብሎ ወጣ ልክ ሲወጣ እነዛ ሊያስገድላቸው ያዛቸው ሰዎች ያልገባው ነገር ጌታ አላቸው የናዝሬቱ ኢየሱስ መጣ ጳውሎስ አለው ለምንድን ነው የምትቃወም ከሆነ አለ ይሄ ብረቱ ምን ይልብሃል ይብስብሃል because ልትገላቸው የምትሄዳቸው ሰዎች ሊስት የጻፍካቸው ጌታ አላቸው yes በድብቅ የሚዋጋላቸው ጌታ አላቸው አሜን ስለነሱ የሚከራከር ጌታ አላቸው ስለነሱ የሚዋጋ ጌታ አላቸው አሜን እነዛ ሰዎች ቀጣይ ደግሞ ሲመጣ እኔን ይገለኝ ይሆን የሚል ፍርሃት ውስጥ ነው ያላቸው ያልገባቸው ግን ጌታ እነሱን የነካ ሁሉ ጋር ዲል ያደርጋል አሜን እረፍ እያለ አሜን ራባሳሊ ብራዲያና ኮሳቴ I receive it አጠገባቸው ያለውን ሰው በደንብ ንገሩት እኔን ነክቶ በሰላም የሚተኛ የለም በሉት እኔን ነክቶ በሰላም የሚተኛ የለም ንገሩት እኔን ነክቶ በሰላም የሚተኛ የለም ንገሩት እኔን ነክቶ በሰላም የሚተኛ የለም ንገሩት እኔን ነክቶ በሰላም የሚተኛ የለም አንቺን ነክቶ በሰላም የሚያንቀላፋ የለም በሉት አንቺን ነክቶ በሰላም የሚያንቀላፋ የለም ተናገሩ አንቺን ነክቶ በሰላም የሚያንቀላፋ የለም አንቺን ነክቶ በሰላም የሚያንቀላፋ የለም አንዳንድ ሰዎች ሰውነታችሁን ያሉ ኮኔክሽን እንደሌላችሁ ያሉ ምንም ጉልበት እንደሌላችሁ ያሉ በቃ ይሄ ሰው የለውም ብለው የሆነ ስፍራ ስትሄዱ ሊያገሏችሁ ይሞክራሉ ሰው የለውም ብለው የሆነ ነገር ሊያረጋችሁ ይሞክራሉ ያልገባቸው ነገር ከሰው የሚበልጥ ጉልበት ያለው ጌታ አላችሁ አሜን ከሰው የሚበልጥ ጌታ አላችሁ አሜን ራባሳሊ ብራዲያና ኮሳቴ አሜን አንድ ኡቅ የሆነ ናይጄሪያዊ ሰባኪ ስሙን በጠራላችሁ የምታውቁት አንድ ናይጄሪያዊ ሰባኪ አረብ ሀገር ለኮንፈረንስ ተጠራ እና ኮንፈረንሱ ድብልቅልቅ አለ ማስታወቂያው በሙሉ ተጠቅልቅ አለ ከዛስ የሚደርስበት ቀን ኦሬዲ ከአቪዬሽን ባለስልጣኖችና ከኤርፖርት ቀኑን ያዙት የዛ አረብ ሀገር ባለስልጣኖች ልክ ሲደርስ የቤተ ክርስቲያን ሰዎች እዛ አካባቢ እንዳይደርሱ ተደረጉ አረቦቹ ተደረደሩ አዩት ምን ልሰራ ነው እዚህ የመጣኸው አሉት ብዙ የሚፈወሱ ሰዎች አሉ እነሱ ለመፈወስ ነው የመጣሁት የሚፈወሱ ሰዎች አሉ እነሱ ለመፈወስ ነው የመጣው መጀመሪያ ከኛ ልጆች ጀምር እዚህ ጋር ይዘናቸው የመጣናቸው ሰዎች በሽተኞች ናቸው ከነሱ ጀምር አሉት 1 2 3 ሰው መፈወስ ሲጀምር በቃ አሁን ፈቅደንልሃል አሉት ያ ሰው እዛ ከተማ ውስጥ ምንም ይዞ አልገባም ስም ይዞ ነው የገባው ኢየሱስ የሚለውን ስም አሜን ያ ሰው እዛ ስፍራ ውስጥ ባለስልጣን ይዞ አልገባም ገንዘብ ይዞ አልገባም ነም ስም ይዞ ነው የገባው አሜን ከዚህ በኋላ የትም ስፍራ ስትገቡ ስም ይዛችሁ ግቡ አሜን ኢየሱስ የሚለውን ስም አሜን ኢየሱስ የሚለውን ብርቱ ስም ኃይለኛ ስም አሜን ራካቶሳሊ ብራዲያና ኮሳቴ አሜን ሬባሳሊ ብራዲያና ኮሳቴ አሜን
ይሄን ስም ይዛችሁ ግቡ። ደፋሩ ነው፣ ጀግናው ነው። ኢየሱስ የሚለውን ስም የትም ስፍራ እና ያ ሰው ከኤርፖርት ወረደ። ሲታይ ሻንጣን ያለው ሌላ ምንም ነገር የለው፣ ግን ይዞት የገባ ስም አለ። አሜን። የትም ስፍራ ባፉ ተሸክሞት በውስጡ ተሸክሞት የሚዞር ስም አሜን። ገባ። እዚህ ከተማ የምንፈቅድልህ እነዚህን ሰዎች አይ ችግር የለው የተሰጠ ስም አለ። ተነስ ተነስ ተነስ። ስም አለ፣ ስም ኢየሱስ የሚል ስም። ይሄኛውን በር ዘግቶባቸዋል። ወደዛ እንዳትሄዱ፣ ስሙን ይዛችሁ ሂዱ። አሜን። ስሙን ይዛችሁ ሂዱ። ስሙን ይዛችሁ አሜን 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 አሜን። ይህ ዓመት በዚህ ስም የምትከብዱበት ዓመት ነው። አሜን። በዚህ ስም የምትከብዱበት ዓመት። አሜን። በዚህ ስም የምትከብዱበት ዓመት ነው። አሜን። በዚህ ስም የምትከብጅበት። አሜን 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 አሜን። በዚህ ስም በዚህ ስም በዚህ ስም አሜን አሜን የምትከብዱበት ዓመት ነው። የምትከብዱበት ዓመት ነው። አሜን። የምትከብዱበት ዓመት ነው። አሜን አሜን። ራባሳሊ ብራዲያና ኮሳቴ ሮባሳሊ ብራዲያና ኮሳ ካታካቴ አሜን። በዚህ ስም ስትከብዱ ያለው አሜን። በዚህ ስም አሜን ስትከብዱ ያለው አሜን። በዚህ ስም አሜን። ከተሞችን ስትቆጣጠሩ ያለው አሜን። በዚህ ስም አሜን። ፋይናንሱን ስትቆጣጠሩት ያለው አሜን። በሌላ ስም አላልኩም፣ በዚህ ስም አሜን አሜን። ኢየሱስ በሚለው ስም አሜን። ኢየሱስ በሚለው ስም አሜን። በዚህ ብርቱ ስም በዚህ ኃይለኛ ስም አሜን። አንድ ጊዜ ሐዋርያት ሥራ ላይ በዚህ ስም እንዳትናገሩ ብለው ተከለከሉ እና የነገሯቸው ስብከቱን ቀጥሉ፣ ግን ይሄንን ስም እንዳትሉ። አየ ነገስታት ስብከት አይፈሩም። አጋንንቶች ስብከት አይፈሩም። በሽታ ስብከት አይፈራም። ይሄንን ስም ግን ይፈራል። አንዳንድ ሰዎች አንዳንድ አዋቂ ነን የሚሉ ሰዎች ላይ ታችኋል። ለምን ነው ሰውዬ ዝም ብሎ የማይሰብከው? ለምን ነው በኢየሱስ ስም ምንም ያለ የሆነ ነገር ታምራት ድንቅ ምናምን የሚለው? ዝም ብሎ ስብከቱን ሰብከው ለምን ህዝቡ የማይበትን ይሏቸዋል? ችግራቸው ከስብከቱ ጋር አይደለም፣ ከስሙ ጋር ነው። ከስሙ ጋር ነው። ከምኑ ጋር ነው? ከስሙ ጋር ነው። ስብከታችሁን ቀጥሉ አላችሁ። እኛ ስብከታችሁ ለዛውም ደስ ይላል። ስብከታችሁ ደስ ይላል። የሆነ አካል ዋጋ ከፍሎላችኋል ብላችሁ ነው የምትነግሩን። ችግር የለውም፣ ግን ምን እንዳትሉ በዚህ ስም እንዳትናገሩ። ከዛስ ቀጣይ ወጡ። ከሸንጎ እንደዚህ ተብሎ ተነግሯቸው ቤት ገቡ፣ ተንበረከኩ። እግዚአብሔር ሆይ አሉ፣ አሁንም አሉ በድንቁ ብላቴና በኢየሱስ ስም ተአምራት አድርግ። አሜን። እነዚህ ሰዎች ያቆማሉ ሲባል አሁንም አሉ፣ አሜን፣ በድንቁ ብላቴና በኢየሱስ ስም አሜን፣ እኛን ተጠቅመ ድንቅና ተአምራት አድርግ። አሜን። ሰዎች ያቆማሉ ሲባል ብሶባቸዋል፣ ብሶባቸዋል፣ ብሶባቸዋል። አሜን። አንዳንድ ሰው ለምን እንደው ዝም ብለው ኢየሱስ ኢየሱስ የምትል ይሏቸዋል አይደል? ለምን እንደው ላይክ ሜሲ ሜሲ ሮናልዶ ሮናልዶ ብትሉ እኮ አይናደዱም። ለምን እንደው ኢየሱስ ኢየሱስ ሲባል የሚናደዱት እነሱ አይደለም፣ ውስጣቸው የሆነ ነገር አለ። ነክተዋል፣ ውስጥ ያለውን ነክተዋል። አንተ ምን እንደው ማድረግ ያለብህ መቀጠል 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 መቀጠል፣ አሜን፣ መቀጠል፣ አሜን፣ እሱም መጨመር፣ አሜን። አሁንም የበለጠ ኢየሱስ ስላለው ነገም የበለጠ ኢየሱስ ስላለው አሜን፣ ከነገ ወዲያም የበለጠ ላለው የበለጠ ላለው የበለጠ ላለው አሜን፣ 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 አሜን። ይሄ ስም የሚረብሻችሁ ከሆነ አሁንም እላለሁ፣ ይሄ ስም የሚያስቸብራችሁና የሚያስደነግጣችሁ ከሆነ አሁንም እላለሁ፣ አሜን፣ ኢየሱስ እላለሁ፣ አሜን። ፓሪጋዶ ሳሊብራዲያና ኮሳተ አሜን። ኢየሱስ ኢየሱስ አሜን። ድምጻቸው አይሰማም። አሜን። ኢየሱስ 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 ኢየሱስ። የሚረበሹት ነው ያለው፣ የሚቆጡት ነው ያለው፣ የሚናደዱት ነው ያለው። ተናገሩ ተናገሩ። ኢየሱስ 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 ኢየሱስ
ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ በረምስም የዚህ በሽታ መፍትሄ ማን ነው ሲሏችሁ ኢየሱስ። የዚህ ችግር መፍትሄ ማን ነው? ኢየሱስ። የዚህ ሀገር መፍትሄስ ኢየሱስ። ለምዛችሁ አይሰም። የዚህ ሀገር መፍትሄ ማን ነው? ኢየሱስ። ኢየሱስ በሉ። ኢየሱስ 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 ኢየሱስ። ክብር ለኢየሱስ ይሁን። በረምስ ነው። ለኔ የሆነ የሚያስደነግጥ ነገር ደውላችሁ ወይም የሚያሸብር ነገር ደውላችሁ ስነግሩኝ ኔክስ የማደርገው ነገር አለ። ስልኩን ከዘጋው በኋላ ኢየሱስ 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 የጌታዬን ስም ነው የምጠራው። ኢየሱስ 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 ኢየሱስ። የምትደውሉለት ሰው የሌላችሁ ሰዎች ይሄንን ስም ጠሩት። ኢየሱስ 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 ኢየሱስ። የምትጠሩት ሰው የሌላችሁ ሰዎች ኢየሱስ 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 ተናገሩ። ኢየሱስ 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 ተናገሩ። ኢየሱስ 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 ኢየሱስ። ክብር ለኢየሱስ ይሁን። ራባሳሊ ብራዲያና ኮሳተ ኢየሱስ ኢየሱስ። ላስት ታይም የዛሬ ሳምንት ወይ 10 ቀን ከዛ በፊት ባለቤቴ ጋር የሆነ ጉዳይ ለ2 ዓመት ለ3 ዓመት ዘገየ እና ይረብሻል ጉዳዩ። ከዛ ለሊት 8 ሰዓት 9 ሰዓት መንቃት ጀመርኩ። እሷና ኤንጅሎ ይተኛሉ። አልጋው ጠርዝ ላይ ወክ ያረኩ ኢየሱስ 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 ኢየሱስ። በጌታ ፊት ነው የምነግራችሁ። 1 ቀን አደረኩት፣ 2 ቀን አደረኩት፣ 3 ቀን አደረኩት። ቀጣይ እንደዚህ አልኳት። አሁን ወደ ኢትዮጵያ ሊሄድ ነው አልኳት። ምን ነው አለች። በ1 ሳምንት ጉዳዩን ጨርሰዋለሁ። ምክንያቱም የጌታዬን ስም ጠርቻለሁ። ኢየሱስ ኢየሱስ ኢየሱስ። እስኪ የመሬት ጉዳይ ችግር ያለባችሁ ሰዎች አላችሁ? እስኪ አንድ ሰው ብቻ ወረቀቱን ይስጠኝ። ይሁን አሁን ይሄ የመሬት ጉዳይ የእናንተ ነው ልበላችሁ። እሺ ይሄ የመሬት ጉዳይ የእናንተ ነው። እናንተ አሁን በዚህ መሬት ላይ ጌታ ነው ይፈርድልኛል ብላችሁ የምትጠብቁት ተቋም አለ። ትክክል ነኝ? ግን ደግሞ ክርስቲያን ናችሁ። የሚያሳዝነው ነገር እሱ ነው። ይሄንን መሬት ይዛችሁ ማድረግ ያለባችሁ ምን ነው ታውቃላችሁ? ምድርና ሞላዋ ያንተ ናት። የናዝሬቱ ኢየሱስ በዚህ ጉዳይ ላይ ስምን ጠርቻለሁ። በዚህ ጉዳይ ላይ አንተን ጠርቻለሁ። ምድርና ሞላዋ የማንም አይደለችም። በዚህ ምድር ላይ ስልጣን ያለ፣ በዚህ ምድር ላይ መወሰን የምትችል አንተ ነህ። 20 ደቂቃ 10 ደቂቃ አድርጉት። ኔክስ የሚፈጠረውን ታያላችሁ። ኢየሱስ ድምጻቸው አይሰማም። ድምጻቸው አይሰማም። ኢየሱስ 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 ላብራዲያና ኮሳታካተ ኢየሱስ ኢየሱስ። ክብር ለኢየሱስ ይሁን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።